ለበሽታ መከላከል ስርዓታችን በጣም ኃይለኛ መድኃኒት ፋርማሲ ውስጥ ሳይሆን በቤታችን ውስጥ ቢሆንስ? ሳይንስ የሚያረጋግጠው ዘላቂ ጤንነት የምናገኘው ከመድኃኒት ሳይሆን በየቀኑ ከምንመገባቸው ምግቦች የሚገነባው ነው። የበሽታ መከላከል ስርዓት የሰውነታችን ትልቁ ሰራዊት ነው። እናም በከፍተኛ ደረጃ እንዲሰራ ትክክለኛ ነዳጅ ያስፈልገዋል። በዛሬው ቪዲዮ በተፈጥሮ የበሽታ የመከላከል አቅምን የሚያጠናክሩ፣ ሰውነታችን ኢንፌክሽኖችን እንዲዋጋ የሚረዱና በየቀኑ ጉልበት እንዲኖረን የሚያደርጉ 7 ኃይለኛ ምግቦችን እንመለከታለን። ጤናማ፣ ጠንካራና ከበሽታ ነፃ ሆናችሁ ለመኖር የሚረዱንን ምግቦች የትኞቹ እንደሆኑ እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኒውትሪሽኒስት ኢስማኤል ነኝ። የበሽታ መከላከል ስርዓትን የሚያጠናክሩ ምግቦች። 1. አሳ። አሳ በሽታ መከላከል አቅምን የማጎልበት ኃይል ከአስማታዊ ነገር የመጣ አይደለም፣ ነገር ግን አሳ ውስጥ ከሚገኙ ንጥረ ነገሮች ኃይለኛ ጥምረት ነው። አሳን የተሻለ ለበሽታ መከላከያ ስርዓት ለመገንባት እንደ ልዩ መሳሪያ አሰቡት። ጉንፋን ሲይዛችሁ ቫይታሚን ሲ ብቻ መብላት ለጊዜው እርሱት። እንደ ሳልሞንና ማኬሬል ያሉ ቅባታማ አሳዎች በሽታ የመከላከል ስርዓትን ጠንካራ ብቻ ሳይሆኑ አደገኛ እንዲሆን ያሰለጥኑታል። እናም ለረጅም ጊዜ ጤና ሊጎዱ የሚችሉ አደጋዎችን ይከላከላል። አሳ በ3 ቁልፍና በሳይንስ በተረጋገጡ መንገዶች የበሽታ መከላከል አቅምን ያጠናክራል። 1. የሰውነት መቆጣት ማስወገድ። ይህ የአሳ ወሳኝና ልዩ ሚና ነው። የበሽታ መከላከል ስርዓታችንን እንደ ቫይረስ ወይንም ባክቴሪያ አደጋ ሲያጋጥመው ለይቶ ለማጥፋት ማጥቃት ይጀምራል። ይህ ጥሩና አስፈላጊ ነው። ሆኖም ይህ የሰውነት መቆጣት ካልጠፋ ስር የሰደደ በሽታ ይሆናል። እናም የሰውነታችንን ህብረ ህዋሳትን ይጎዳል እና ከጊዜ ወደ ጊዜ በሽታ የመከላከል አቅምን ያዳክማል። ጠላት እጅ ከሰጠ በኋላ ቦምብ ማፈንዳቱን እንደማያቆም ሰራዊት ይሆናል ማለት ነው። አሳ ውስጥ ያሉት ኦሜጋ 3 ፋቲ አሲዶች ሰውነታችን ኃይለኛ ሞለኪውሎችን ለመፍጠር ይጠቀምባቸዋል። የበሽታ መከላከል ስርዓት እንደ የጽዳት ሰራተኞችና ሰላም አስከባሪ አድርጋችሁ አስቡት። ስለዚህ የሰውነት መቆጣት ሂደቱ እንዲቆም ትዕዛዝ ይሰጣል። የሞቱ ሴሎችና ባክቴሪያዎችን ለማጽዳት ነጭ የደም ሴሎችን ያመርታል። ህብረ ህዋሳትን መጠገንና ወደ መደበኛ ተግባር እንዲመለሱ ያደርጋል። ኦሜጋ 3ዎች የሰውነት መቆጣት በብቃት እንዲያገግም በመርዳት የበሽታ መከላከያ ስርዓታችንን ከመጠን በላይ ንቁ እንዲሆኑና እንዳይዳከም ይረዱታል። ይህም ለሚቀጥለው አደጋ የበለጠ ንቁ ያደርገዋል። 2. የበሽታ መከላከያ ሴል ተግባርን ያሳድጋል። የበሽታ መከላከያ ሴሎች እንደ ጦር ሰራዊት ናቸው። የሴል ሽፋኖቻቸው ደግሞ ምሽጎቻቸውና የመገናኛ ማዕከሎቻቸው ናቸው። ሴል ሽፋኖች ግትርና የማይንቀሳቀሱ ከሆኑ በሴሎች መካከል ያለው ግንኙነት ቀርፋፋ ይሆናል እና በሽታ አምጪ ተህዋሲያንን ለማጥቃት በቀላሉ መንቀሳቀስ አይችሉም። መፍትሄው አሳ ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች በቀጥታ ወደ በሽታ የመከላከያ ሴሎች ሽፋን ውስጥ ይገባሉ። ይህ ሽፋኖቻቸው ይበልጥ ፍሌክሲብል ያደርጋቸዋል። ይህም የተሻሻለ ፍሌክሲቢሊቲ እንደ ቢ-ሴል እና ቲ-ሴል ያሉ የበሽታ መከላከያ ሴሎችን በበለጠ እንዲግባቡ ያስችላቸዋል። ይህም በተቀናጀ ሁኔታ በሽታን ለማጥቃት ያስችላቸዋል። 3. አስፈላጊ አጋዥ ንጥረ ነገሮችን ያቀርባል። ከኦሜጋ 3ዎች በተጨማሪ አሳ በሌሎች ወሳኝ የበሽታ መከላከያ የሚደግፉ ንጥረ ነገሮች የበለጸገ ነው። 1. ቫይታሚን ዲ። አሳ በተለይ ሳልሞን፣ ማኬሬል እና ሄሪንግ ከጥቂት ምርጥ የተፈጥሮ የቫይታሚን ዲ የምግብ ምንጮች መካከል ናቸው። ቫይታሚን ዲ ቫይታሚን ብቻ አይደለም፣ ለበሽታ መከላከል ስርዓት እንደ ወሳኝ መሪ ሆኖ የሚመራ ሆርሞን ነው። 2. ሴሌኒየም። ይህ ኃይለኛ አንቲኦክሲዳንት እንደ ቱናና ሃሊቡት ባሉ አሳዎች ውስጥ በብዛት ይገኛል። በሰውነታችን ውስጥ እጅግ በጣም ኃይለኛ አንቲኦክሲዳንት ኢንዛይም ለማምረትና ለመስራት አስፈላጊ ነው። ይህም የበሽታ መከላከያ ሴሎችን በሚዋጉበት ጊዜ ከኦክሲዴቲቭ ጉዳት ይከላከላል እናም ጤናማ አክቲቭ ሆኖ እንዲቆዩ ያደርጋል። 3. ዚንክ። በብዙ የአሳ አይነቶች ውስጥ በጥሩ መጠን የሚገኝ ሲሆን ዚንክ ለበሽታ መከላከያ ሴል እንደ ማቀጣጠያ ሆኖ የሚያገለግል ማዕድን ነው። እነዚህን ጥቅሞች ለማግኘት በየሳምንቱ ከ2 እስከ 3 ጊዜ አሳን ለመመገብ ሞክሩ። ምርጥ ምርጫዎች የሚከተሉትን ያካትታሉ። ሳልሞን፣ ሰርዲን፣ ሄሪንግ እና ቱና ናቸው። 2. የሎሚ ዘር ፍሬዎች ወይንም ሲትረስ ፍሩትስ። ጉንፋን ሲይዛችሁ የብርቱካን ጭማቂ መጠጣት ትክክለኛና ተፈጥሯዊ መፍትሄ ነው እና ከዚህ ጀርባ ያለው ሳይንስ ከምትገምቱት በላይ አስገራሚ ነው። እንደ ብርቱካን፣ ሎሚ፣ ላይም እና የወይን ፍሬ ያሉ የሎሚ ዘር ፍሬዎች የበሽታ መከላከል ስርዓትን የሚረዱ ብቻ ሳይሆን ለሰውነታችን ተከላካይ ኃይልና አስፈላጊ ነዳጅ ሆኖ ያገለግላሉ። ቫይታሚን ሲ ኃይለኛ አንቲኦክሲዳንትና ለጤናችን ብዙ ተግባራትን ያከናውናል። 1. አካልን ማጠናከር። ቆዳና የመተንፈሻ የምግብ መፍጫ ትራኮች የመጀመሪያዎቹ በሽታ ተከላካይ መስመር ላይ ናቸው። ቫይታሚን ሲ ኮላጅን ለማምረት ወሳኝ ነው። ለዚህም ህብረ
ህዋሳት ወይንም ቲሹን ለመገንባት የሚያገለግል ፕሮቲን ነው። በቂ ቫይታሚን ሲ የሰውነት በሽታ መከላከያዎች ጠንካራና ንቁ ሆኖ እንዲቆዩ ይረዳል። ይህም በሽታ አምጪ ተህዋሲያንን ወደ ሰውነት ዘልቀው ለመግባት ይቸገራሉ። ሁለት ነጭ የደም ሴሎችን ማጠናከር። ቫይታሚን ሲ እንደ ሊምፎሳይቶች ያሉ ነጭ የደም ሴሎች ወራሪዎች ወይንም ጀርሞች ሲመጡ ከሚፈጠረው ጉዳት ራሳቸውን እንዲከላከሉ ያግዛቸዋል። በዚህም ባክቴሪያዎችና ቫይረሶችን የመፈለግ የማጥቃትና የማጥፋት ችሎታቸውን ያሳድጋል። ቫይታሚን ሲ እንደ አንቲኦክሲዳንት ሆኖ በበሽታ የመከላከል ምላሽ ወቅት የሚመነጩ ጎጂ ፍሪ ራዲካልስን ያስወግዳል። ይህም ጤናማ ሴሎችን ከጉዳት በመጠበቅ ከመጠን በላይ ያለፈ የሰውነት መቆጣት ሳያስከትል ኢንፌክሽኖችን እንዲዋጋ ያስችለዋል። ዋናው ነጥብ ሰውነታችን ቫይታሚን ሲን ማምረት ወይንም ማከማቸት አይችልም። ስለዚህ በየቀኑ ከምንመገበው ምግብ ማግኘት አለብን። ሙሉ ብርቱካን ወይንም ሎሚ ከውሃ ጋር መጠቀም የበሽታ መከላከል ስርዓታችንን ለማጠናከርና በፍጥነት እንዲያገግም የሚያስፈልገውን ዕለታዊ ጥይት እየሰጠነው ነው። 4 እርጎ። አንጀታችን 70% የሚሆነው የበሽታ መከላከያ ሴሎች የሚገኝበት ዋና የመቆጣጠሪያ ማዕከል አድርጋችሁ አስቡ። እርጎ ይህንን ወሳኝ ማዕከል በቀጥታ በመደገፍ እንደ ፕሮባዮቲክና ንጥረ ነገር አቅራቢ ሆኖ በመስራት የበሽታ መከላከያ ስራን ያጠናክራል። እርጎን ስንመገብ በእርጎ ውስጥ ያሉት ፕሮባዮቲክስ በአንጀት ውስጥ ይኖራሉ እናም በተለያዩ መንገዶች ይጠቅሙናል። አንድ ጠላትን ማጨናነቅ። ጥሩ ባክቴሪያዎች በምግብ መፍጫ ትራካችን ውስጥ ካሉ ጎጂ ከሆኑ በሽታ አምጪ ተህዋሲያን ጋር ይዋጋሉ እና መጥፎ ባክቴሪያዎች ኢንፌክሽን ለማስከተል እንዳይችሉ ያደርጋሉ። 2 እርጎ ውስጥ ያሉት ፕሮባዮቲክስ ወሳኝና ሰውነት ተከላካይ የሆነውን የአንጀት ሽፋንን ለማጠናከር ይረዳሉ። ጠንካራ የአንጀት ሽፋን መርዞችና ጎጂ ባክቴሪያዎች ወደ ደም እንዳይገቡ ይከላከላል። ይህም ስር የሰደደ የሰውነት መቆጣትን ሊያስከትል የሚችለውን ችግር ይቀንሳል። 3 የበሽታ መከላከያ ሰራዊትን ማሰልጠን። ጠቃሚ ባክቴሪያዎች ከበሽታ መከላከያ ሴሎች ጋር ያለማቋረጥ በመገናኘት ወዳጅና አደገኛ ወራሪዎችን እንዲለዩ ያስተምራቸዋል። ይህ ስልጠና የበሽታ መከላከል ስርዓት አደጋዎችን በብቃት ምላሽ እንዲሰጥ ይረዳል። እንዲሁም እንደ አለርጂ ያሉ ችግሮች አደጋ የመፍጠር እድልን ይቀንሳል። ቁልፉ ነጥብ ሁሉም እርጎዎች እኩል አይደሉም። እነዚህን ጥቅሞች ለማግኘት ንጹህ እርጎና አነስተኛ የተጨመረ ስኳር ያለው ምረጡ። ስኳር ጎጂ የአንጀት ባክቴሪያዎችን ሊመግብ ስለሚችል አዎንታዊ ውጤቶችን ሊያሳጣ ይችላል። 5 ነጭ ሽንኩርት። ነጭ ሽንኩርትን የበሽታ መከላከያ ስርዓት ልዩ የኦፕሬሽን ኃይል አድርጋችሁ አስቡት። ኃይለኛ የማይታይና ባለብዙ ዘርፍ መከላከያን ያንቀሳቅሳል። ነጭ ሽንኩርት ውስጥ ያለው ሙሉ ኃይል የሚገኘው ሲከተፍ ወይንም ሲታኘክ የሚገኘው ነው። ዋናው አሊሲን የተባለ ኬሚካል ነው። ይህም የነጭ ሽንኩርት ዋና የመከላከያ መሳሪያ ነው። አሊሲን አንዴ ወደ ሰውነታችን ውስጥ ከገባ በኋላ የተለያዩ አስደናቂ ስራዎችን ይሰራል። አንድ ጸረ ተህዋሲያን ነው። እንደ ባክቴሪያና ቫይረሶች ያሉ ወራሪ በሽታ አምጪ ተህዋሲያን እንዲያድጉና እንዲበለጽጉ የሚረዱ ኢንዛይሞችን በቀጥታ ያስወግዳል። 2 የበሽታ መከላከያ ሴሎችን ማጠናከር። ነጭ ሽንኩርት የደም ሴሎችን በተለይም ማክሮፋጅስ እና የበሽታ ገዳይ ሴሎችን ተግባር እንደሚያሳድግ ታይቷል። 3 የሰውነት መቆጣትን ይከላከላል። ነጭ ሽንኩርት በጸረ ኢንፍላማቶሪ ባህሪያቱ ምክንያት ከመጠን በላይ ጎጂ የሆኑ የሰውነት መቆጣት እንዳይከሰት ይከላከላል። እነዚህን ጥቅሞች ለማግኘት ነጭ ሽንኩርት ውስጥ ያለውን ኢንዛይም አክቲቭ ማድረግ አለብን። ሁል ጊዜም ነጭ ሽንኩርትን ስንጠቀም ቆርጠን ወይንም ጨፍልቀን ከመብላታችን በፊት ከ10 እስከ 15 ደቂቃዎች ያህል ማቆየት አለብን። ምክንያቱም ከፍተኛውን የአሊሲን መጠን ለመፍጠር ያስችላል። ጥሬውን መብላት ከፍተኛውን ጥቅም እናገኛለን፣ ነገር ግን ቢበስልም በሽታ የመከላከል ድጋፍን ይሰጣል። 6 ዝንጅብል። ጉሮሯችሁን ሲያሟችሁ ወይንም ብርድ ሲሰማችሁ የምትጠጡት የዝንጅብል ሻይ የሚያዝናና ልማድ ብቻ ሳይሆን ኃይለኛና የበሽታ መከላከል ስርዓትን አክቲቭ ማድረጊያ ነው። ዝንጅብል ተፈጥሯዊ ኢንፍላሜሽንን ተዋጊ ነው። ይህም ህመምን፣ መጥፎ ስሜት እንዲሰማን የሚያደርጉ ነገሮችን ያስወግዳል። የዝንጅብል ዋናው ኃይል የሚመጣው ውስጥ ካለው ኬሚካል ሲሆን ዝንጅብል ስንመገብ የሚፈጠረውን እንመልከት። 1 የደም ዝውውርና ሙቀትን ማሳደግ። ዝንጅብል የደም ዝውውርን ያሻሽላል። ይህም በሽታ የሚዋጉ ነጭ የደም ሴሎችን ኢንፍላሜሽንን በብቃት እንዲዋጉ ያስችለዋል። እንዲሁም ሰውነታችን ለበሽታ አምጪ ተህዋሲያን አስቸጋሪ አካባቢ እንዲፈጥር ያደርገዋል። 2 የሰውነት መቆጣትን ያረጋጋል። በሽታ የመከላከል ስርዓታችን ቫይረስ ሲያጠቃው የሚፈጠረው ኢንፍላሜሽን የጉሮሮ ህመምና የሰውነት ህመምን ያስከትላል። ዝንጅብል ኃይለኛ የአንቲ ኢንፍላማቶሪ ወኪል ነው። የበሽታ መከላከል ስርዓት ከመጠን ያለፈ ምላሽ እንዳይሰጥ በመከላከል የሚሰማንን መጥፎ ህመሞች ይቀንሳል እናም በፍጥነት እንዲሻለን ይረዳል። 3 ኃይለኛ አንቲኦክሲዳንት ነው። በዝንጅብል ውስጥ ያሉት ኬሚካሎች ኃይለኛ አንቲኦክሲዳንት ናቸው። ይህ ጤናማ ሴሎችን ከጉዳት ይጠብቃል እንዲሁም
የሰውነት የመከላከያ ሰራዊትን ጤናማና አክቲቭ እንዲሆኑ ያደርጋል። ወሳኙ ነጥብ የተሻለ ውጤት ለማግኘት ትኩስ ዝንጅብልን ተጠቀሙ። ከሻይ ጋር ከጁስ ጋርም በመቀላቀል ወይም ከወጥ ጋር መጠቀም ይቻላል። 7 እርድ የበሽታ መከላከል ስርዓትን የሚያጠናክር ብቻ አይደለም፣ ፈጣንም ያደርገዋል። ብዙ መድኃኒቶች በሽታ አምጪ ተህዋሲያንን ለማጥቃት የታለሙ ቢሆንም በእርድ ውስጥ የሚገኘው ኬሚካል ስር የሰደዱ ችግሮችን የሚያስከትሉ ነገሮችን በመከላከል ምላሽ በመስጠት ላይ ያተኩራል። እርድን ስንመገብ ምን ይከሰታል? 1 የሰውነት አንቲኦክሲዳንትን ያጠናክራል። እርድ ራሱ ኃይለኛ አንቲኦክሲዳንት ከመሆኑም በላይ ከሁሉም በላይ ደግሞ የሰውነት የራሱ አንቲኦክሲዳንት ኢንዛይሞችን ያሳድጋል። ይህ የነጭ የደም ሴሎችን ከጉዳት ይጠብቃል። ለሚቀጥለው ውጊያ ጤናማ ንቁ ሆኖ እንዲጠብቁ ያደርጋል። የበሽታ መከላከያ ሴሎችን እንቅስቃሴ ያመጣጥናል። እርድ ሁሉንም የበሽታ መከላከያ ሴሎችን በጭፍን የሚያንቀሳቅስ አነቃቂ ሳይሆን እንቅስቃሴያቸውን ለመቆጣጠር ይረዳል። ጥናቶች እንደሚያሳዩት አንቲቦዲ ኢንፌክሽንን የመዋጋት አቅምን ከፍ እንዲያደርግ ያስችለዋል። ይህም በሽታዎችን የበለጠ የመከላከል ችሎታን ይሰጠዋል። ወሳኙ ነጥብ እርድ ብቻውን መመገብ በደንብ ወደ ሰውነት አብዞርብ አይደረግም። ስለዚህ ሙሉ ጥቅሙን ለማግኘት ከሁለት ነገሮች ጋር ማጣመር አለብን። እነሱም ቁንደ በርበሬና ጤናማ ስብ ናቸው። ለምሳሌ ከኮኮናት ዘይት ወይንም ከወይራ ዘይት ጋር መውሰድ ሰውነታችን የበለጠ ሊጠቀምበት እንደሚችል ተረጋግጧል። እርድ በዚህ መንገድ በመመገብ አንድ ችግር ብቻ ሳይሆን ሰውነታችን ለረዥም ጊዜ የበሽታ መከላከል ችሎታና ሚዛንን ለመጠበቅ ይረዳዋል። ጤናን ለማጠናከር የሚያስችል ፍጹም አስማታዊ ምግብ የለም። ስለዚህ እነዚህን ምግቦች በማቀናጀት ሁሉን አቀፍ ጠንካራ የበሽታ መከላከያ ስርዓትን መፍጠር ይቻላል። አሳና እርድ ዋናውን የቁጥጥር ስራ ይሰራሉ። ሰውነታችን ኢንፍላሜሽንን በጥበብ እንዲዋጋ ያግዙታል። እርጎ አብዛኛው የበሽታ መከላከል ሴሎች የሚገኙበትን የአንጀት ጤናን ያጠናክራል። ነጭ ሽንኩርት ሴሎች ንቁ እንዲሆኑ ያደርጋል። እናም ሰውነት እጅግ በጣም ኃይለኛ የሆኑ መርዛማ ነገሮችን እንዲያስወግድ ይረዳዋል። የሎሚ ዘር ፍሬዎች በሽታ ተከላካይ ሴሎችን ከጉዳት የሚከላከል አስፈላጊ ቪታሚኖችና አንቲኦክሲዳንቶችን ያቀርባሉ። ዝንጅብል የደም ዝውውርን በማሻሻልና የሰውነት መቆጣትን ያረጋጋል። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።